بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله الذي خلق السماوات والأرض. الحمد لله الذي أنزل القرآن على عبده ليكون للعالمين نذيرا. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون. يقول الله سبحانه وتعالى في سورة الفلق بعد أن نقول أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد. Quranic Reflection Part 3 ቁርአናዊ አስተምህሮት ክፍል 3 ኢንሻአላህ ሱብሓነሁ ወተዓላ ዛሬ እንቀጥላለን። ባለፈው ፕሮግራማችን ሱረቱ ናስ በክፍል 1 እና በክፍል 2 ቁርአናዊ አስተምህሮት በሚለው ቃኝተናል። ዛሬ ደግሞ ኢንሻአላህ ተለኛ የሚሆነው ሱረቱል ፈለቅ ይሆናል። ሱረቱል ፈለቅ እና ሱረቱል ናስ ሁለቱም መዲና የወረዱ ሱራዎች መሆናቸውን አብዛኞቹ ዑለማዎች እንደሚስማሙበት ባለፈው ፕሮግራም ቃኝተናል። ዛሬ ኢንሻአላህ ሱረቱል ፈለቅን እንጀምራለን። በሚቀጥለው ፕሮግራም እንጨርሳለን ማለት ነው። ሁለት ክፍል ይወስዳል። ሱረቱል ፈለቅ እጅግ በጣም ድንቅ ሱራ ነው። ከዚህ በፊት አይተናል ሱረቱል ናስ ምን ያህል በጣም አስገራሚ ሱራ መሆኑ። በተለይ በቪዲዮ ተቀርጾ የምትከታተሉ ወንድሞች እህቶች ሱረቱል ናስን ከተከታተላችሁ ሱረቱል ናስ ቁርአናዊ አስተምህሮት ክፍል 1 እና ክፍል 2 የሚለውን ዩቲዩብ ላይ ማግኘት ትችላላችሁ። ሱረቱል ፈለቅን ኢንሻአላህ ሱብሓነሁ ወተዓላ ልክ እንደ ሱረቱል ናስ የሚደንቁ ነገሮች አሉባት። እሷን እንቃኛለን። እንደተለመደው የምንጀምረው ሂስቶሪካል ባክግራውንድ ኦፍ ዘ ሱራ የሱራ ወይም ደግሞ የዚህ ማዕራፍ ታሪካዊ ዳራውን እንመለከታለን። በእርግጥ በክፍል 1 ላይ ታሪካዊ ዳራው የወረደበትን ሰበበ ኑዙሉን ቃኝተናል። ነገር ግን አሁን ይሄ አዲስ ትምህርት ስለሆነ ሱረቱል ፈለቅ እንደ አዲስ ድጋሚ ሱረቱል ፈለቅ ላይ የወረደበትን ሰበበ ኑዙል ማውሳት አስፈላጊ ሆኖ እናገኘዋለን። ስለዚህ ሂስቶሪካል ባክግራውንድ እናነሳለን። ታሪካዊ ዳራ እንዲህ ነው። መልእክተኛው አለይሂ ሰላቱ ወሰላም በሰባተኛው ዓመተ ሂጅራ ማለት መልእክተኛው አለይሂ ሰላቱ ወሰላም ስድስተኛው ዓመተ ሂጅራ ላይ ሁዴይቢያ ስምምነትን ካደረጉ በኋላ በሰባተኛው ዓመተ ሂጅራ የኸይበር ጦርነት የተከናወነበት ክስተት ነው። ሰለዋቱ ረቢ ወሰላሙ ዐለይሂ በርካታ ጠላቶች ነበሯቸው። ሙሽሪኮች ጠላቶቻቸው ነበሩ፣ እንዲሁም አይሁዶችም ጠላቶች ነበሩ። መዲና ላይ መልእክተኛው አለይሂ ሰላቱ ወሰላም መንግስት መስርተው የመዲና መሪ ሆነው ከአይሁዶች ጋር ህግና ስርዓት ቀርጸው የሚያስማሙ ነጥቦች ላይ ተስማምተው የሚኖሩበትን አዲሲቷን ከተማ መዲናን ገንብተው ነበር። በዚህ ሰዓት ላይ ሶስት የመዲና ግሩፖች ወይም ክፍሎች ነበሩ። ሶስት ጎሳዎች ነበሩ። በኒ ነዲር፣ በኒ ቀይኑቃና በኒ ቁረይዛ የሚባሉ። በኒ ነዲር፣ በኒ ቀይኑቃ የሚባሉ ጎሳዎች መጀመሪያ ከነብዩ አለይሂ ሰላቱ ወሰላም ጋር አለመግባባት ተፈጥሮ ነበረ። እነሱ ከሀገር እንዲባረሩ ነው የተደረገው። ከዛ በኋላ ደግሞ የቀጠሉት በኒ ነዲር የሚባሉት የአይሁድ ጎሳዎች ናቸው። ከመልእክተኛው አለይሂ ሰላቱ ወሰላም ጋር በርካታ ሰጣ ገባ ውስጥ ገብተዋል። ፖለቲካዊ ጸብ ነበራቸው። የመልእክተኛው አለይሂ ሰላቱ ወሰላም ህግና ስርዓትን ይሽረዋል፣ ህገ መንግስቱን አፍርሰዋል፣ የገቡትን ቃል ኪዳን ክደዋል። እንደውም ጭራሽ መልእክተኛው አለይሂ ሰላቱ ወሰላም ለመግደል ሴራ አስበዋል። ጅብሪል አለይሂ ሰላም ነው መጥቶ ነብዩ አለይሂ ሰላቱ ወሰላም ሊገድሏቸው እንደሆነ በኒ ነዲሮችን እንዳሰቡ የገለጸላቸው። ከዚህ በኋላ መልእክተኛው አለይሂ ሰላቱ ወሰላም በኒ ነዲሮችን ያደረጉት አንድ ነው። ለበኒ ነዲር የሰጡት ትእዛዝ አገር ይለቃችሁ ይልኛል እና ሀገሪቷን ለቀው እንዲወጡ ተደረጉ። ሱረቱል ሐሽር ስለ ሱረቱል ሐሽር እንደውም يقول عبد الله بن عباس رضي الله تعالى عنه ሱረቱል ሐሽር ሱረቱል በኒ ነዲር ብለን መጥራት አለብን ይላል። ምክንያቱም ሱረቱል ሐሽር በአጠቃላይ የሚያወራው ስለ በኒ ነዲር ስለሆነ ማለት ነው፣ ስለሚባሉ የአይሁድ ጎሳዎች። እነዚህ ከመዲና የተባረሩት በኒ ነዲር የሚባሉ ጎሳዎች ከመዲና ሲወጡ የሄዱት ኸይበር ነው። ኸይበር ከሄዱ በኋላ መልእክተኛው አለይሂ ሰላቱ ወሰላም ለመግደል ብዙ አሲረዋል። ከዛ መካከል አንዱ በነብዩ ሰለላሁ ዐለይሂ ወሰለም ላይ ድግምት ተመስራቱ። ብዙ ሞክረዋል፣ ግን አልተሳካላቸውም። ግን ከነሱ ውስጥ ለቢድ ብን ዓሲም የሚባል በሲህር ወይም በድግምት ታዋቂ ሰው ነበር። በድግምት በጣም ታዋቂ ነው። ስለዚህ እሱ ዘንድ ሄዱና ለቢድ ብን ዓሲም ነገሩ። መልእክተኛው አለይሂ ሰላቱ ወሰላም ላይ መሐመድ ላይ ብዙ ሞክረናል፣ ድግምት እንሰራ ለኛ ሊሳካ አልቻለም፣ እናንተ ሞክር ተባለ። ምንም ችግር የለም ሞክራለሁ ያለ የለቢድ ብን ዓሲም ድግምት ይታወቃል። ድግምት ካደረገ እሱ ሰው መግደል ብቻ ነው፣ ሌላ ነገር የለም፣ እንዲሞት ነው። ስለዚህ መልእክተኛው አለይሂ ሰላቱ ወሰላም እንዲሞት ነው የፈለጉት።
ለዛው እህቱ ምናለች ለው ካለ ነብይ ነው ወለት ነብይ ከሆነ ይሄ ሰራ አይገለውም ያለች ይሄ ድግምቱን በመልእክተኛው ዐለይሂ ሰላቱ ወሰላም እንዴት እንደሰራ ባለፈው ማስአን ሲቻለው ከነብዩ ሰለላሁ ዐለይሂ ወሰለም ጸጉር ከማበጠራቸው ላይ በተገኘ ጸጉር ድግምቱ ይሰራል ከዛም በኋላ አንዲት የውሃ ስፍራ አካባቢ የውሃ ምንጭ ስፍራ አካባቢ እንዲቀመጥ ይደረጋል መልእክተኛው ዐለይሂ ሰላቱ ወሰላም ይሄ ድግምት ብዙ ጊዜ ይረብሻቸው ነበር የሚረብሻቸው አካላዊ ነው በነገራችን ላይ ድግምቱ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተሰራው ድግምት በመለኮታዊ መገለጥ ማለትም በቁርአን ላይ ያመጣው ምንም አይነት ተጽዕኖ የለም ከመለኮታዊ መገለጥ ጋር ምንም የሚያገናኘው ነገር የለም ምክንያቱም አላህ ራሱ በሱረቱ ሂጅር ምዕራፍ 13 ቁጥር 9 ላይ ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሐፊዙን እኛ ቁርአንን አወረድነው እኛው ለእርሱ ጠባቂዎች ነን ብሎ አላህ ቃል ገብቷል ስለዚህ በመለኮታዊ መገለጥ ረገድ በቁርአን ላይ ምንም ነገር ስህተት የለም ግን መልእክተኛው ዐለይሂ ሰላቱ ወሰላም አንዳንድ ነገር ያደረጉ ይመስላቸዋል ግን አላደረጉም አንዳንድ ነገሮችን አድርገውታል ግን ያላደረጉ ይመስላቸዋል እና በጣም ዲፕሬሽን ውስጥ ነው የነበሩት የዚህ መልእክተኛው ዐለይሂ ሰላቱ ወሰላም አንድ ጊዜ ተኝተው መላእክት በሰው ቅርጽ ተመስለው ይመጣል አንደኛው ራስጌ ሌላኛው በግርጌ ላይ ነው በግርጌ ያለው ይጠይቃል ምን ሆኗል ይሳው ይላል ራስጌ ያለው ምላሽ ይሰጣል እርሱ እኮ ድግምት ተደርጎበታል ከዛ ማን ያደረገበት ብሎ ይጠይቃል በግርጌ ያለው አይ ያደረገበት ለቢድ ብን ዓይስ ይባላል የት ነው ያደረገው እንደዚህ የሚባል የውሃ ምንጭ ስፍራ ላይ አስቀምጦታል እና ምንድነው የሚሻለው ይህንን ነገር ለማጥፋት ብሎ ሱረቱል ፈለቅ እና ሱረቱን ናስ እንዲቀራ አደረገ ሱረቱል ፈለቅ ወሱረቱ ናስ በጣም የሚገርመው ሱብሃንአላህ በመልእክተኛው ዐለይሂ ሰላቱ ወሰላም ላይ የተቋጠረው የነበረው ድግምት 11 ነበሩ ሱረቱን ናስ እና ሱረቱል ፈለቅን አንድ ላይ ስታቆራኛቸውና ስታገናኛቸው 11 አንቀጾች ናቸው ስለዚህ መልእክተኛው ዐለይሂ ሰላቱ ወሰላም ከሳሞቻቸው ጋር ስፍራው ላይ ሄዱ ሲቀሩ መልእክተኛው ቁል አዑዙ ቢረቢል ፈለቅ ሲሉ የመጀመሪያው ተፈታ من شر ما خلق ሁለተኛው ومن شر غاسق إذا وقب እያለ 11ዱ እንዲፈታ ተደረገ ማለት ነው ሱረቱል ፈለቅ የወረደበት ሰበብ ንዙል ይሄ ነው እንደተለመደው ከዚህ በፊት እንደምናደርገው ሱረቱል ፈለቅና ሱረቱን ናስ ያላቸውን የቁርአን ትስስርን እንመለከታለን ኢንሻአላህ ሱብሃነሁ ወተዓላ ሱረቱን ናስ እና ሱረቱል ፈለቅ ያላቸውን ትስስር ስንመለከት የቁርአንን ድንቅነት እናስተውላለን ቁርአን ሐቂቀተን ከአላህ ዘንድ የወረደ መለኮታዊ መገለጽ መሆኑን እናረጋግጣለን ሰው እንደዚህ አድርጎ ሊሰማው አይችልም ሱረቱን ናስ ከዚህ በፊት ቆይተናል አይተናል አሁን ሱረቱል ፈለቅን ነው የምናየው ግን ሱረቱል ፈለቅና ሱረቱን ናስ ያላቸው ግንኙነት ምንድነው እንደተናገርኩት ሁለቱም ሰዎች በአንድ ላይ ነው የወረዱት ሱረቱን ናስ እና ሱረቱል ፈለቅ ያላቸው ትስስር ደግሞ የሚደንቅ ነው አንደኛው ትስስር እንመልከት ሱረቱል ፈለቅ የሚያወራው ስለ ውጫዊ ችግር ነው it talks about outwardly problems ውጫዊ ችግሮችን ለምሳሌ ቅናት ድግምት ጠንቆላ ሟርት ደብተራ እነዚህ ነገሮች የሰው ልጅ አካላዊ ነገር የሚጎዱ ውጫዊ ችግሮች ናቸው ሱረቱን ናስ ደግሞ ስትመለከቱ በሚደንቅ ሁኔታ ስለ ውጫዊ ችግር ሳይሆን የሚያወራው ሱረቱን ናስ ስለ ውስጣዊ ችግር ነው የሚያወራው inward problems ውስጣዊ ችግሮችን ነው የሚቃኘው ለዛ ነው ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂን ናስ ሚን ሸሪል ወስዋስ ኸናስ ብቅል ለባይ ከሆነ ጎትጓች الذي يوسوس في صدور الناس በደረት ላይ መጥቶ ከሚወሰውሰው ስለዚህ ይሄ ወስዋስ ውስጣዊ ነው ውጫዊ አይደለም ነገር ግን ሱረቱል ፈለቅ ላይ የተጠቀሰው ግን አላህ Subhanahu Wa Ta'ala እንዲጠብቀን የጠየቀው ውጫዊ ችግሮች ናቸው ምክንያቱም ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد እነዚህ ድግምት ጥንቆላ የመሳሰሉት ነገሮች ውጫዊ ችግሮች ናቸው ይሄ የመጀመሪያው ግንኙነታቸው ነው ሱረቱል ፈለቅና ሱረቱን ናስ ባጭሩ ምን ልትለው ትችላለህ ሱረቱን ናስ ስለ ውስጣዊ ነገር ሲያወራ ወይም ስለ ውስጣዊ ችግር ሲቃኝ ሱረቱል ፈለቅ ደግሞ ስለ ውጫዊ ይቃኛል ሁለተኛ ግንኙነታቸው ሱረቱል ፈለቅ ላይ የተጠቀሱት ችግሮች it is out of your control ከእኛ ቁጥጥር ውጪ ናቸው በሌላ አባባል ድግምት የተደረገበት ሰው ድግምት የተሰራበት ሰው ድግምት ተሰራበታል ከሱ ቁጥጥር ውጪ ነው ከሱ አቅም በላይ ነው ጉዳዩ ስለዚህ ከሱ አቅምና ከሱ ቁጥጥር ውጪ ስለሆነ ድግምት ስለተሰራበት እሱ ተጠያቂ አይደለም ስለዚህ በሱረቱል ፈለቅ ላይ የተጠቀሱት ነጥቦች ግለሰቡ ተጠያቂ አይደለም የተደረገበት ሰው ማለት ነው ቁል አዑዙ ቢረቢል ፈለቅ በተፈለቅ ላይ ጎግ የታጠበቃለው በል ሚን ሸሪ ማ ኸለቅ ከፈጠረው ክፉ ፍጥረት ሁሉ ምን ማለት ነው ይሄ በራሱ ኢንሻአላህ በሚቀጥለው ፕሮግራም ሚን ሸሪ ማ ኸለቅ ማለት ምን ማለት እንደሆነ እንመለከታለን
ومن شر ما خلق ومن شر غاسق إذا وقب እንዲሁም ደግሞ በጨለማ ከሌሊቱን ክፋት በጨለማ ጊዜ ይጠበቃለሁ በጨለማ ብዙ የሚያስፈሩ ነገሮች አሉ በዛ ጨለማ ውስጥ የሚከሰቱ ነገሮችንም እንደዛው በጌታ ተጠበቃለሁ ከዛ ومن شر النفاثات في العقد ድግምት በሚሰሩ በክር ላይ በሚተበተቡ ሴቶችን መጠበቃለሁ ከነዛ ደጋሚዎች እነዚህ ድግምት ጥንቆላ من شر ما حسب እነዚህ የተጠቀሱት ነጥቦች በሙሉ ተመረከታቸው አንደኛ ውጫዊ ችግር ናቸው ሁለተኛ ካንተ ቁጥጥር ውጭ ነው ስለዚህ አላህ ሱረቱ ፈለቅ ላይ በተዘረዘሩት ነጥብ ላይ ግለሰቡ ተጠያቂ እንዳይሆን አድርጎታል ጥሩ በተቃራኒው ድግምቱን የሚሰራው ተጠያቂ ሱረቱ ናስ በተለየ መልኩ ከዚህ በተቃራኒ የምታገኝ በሱረቱ ናስ ላይ የተጠቀሱት ነጥቦች አንተ ተጠያቂ قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس كم يوسوسوا شيطان كم يغوتغوتوا شيطان بجيتا الله سم تطبقالو በሶስቱ ስም رب ملك إله ተጠቅሷል በእነዚህ በሶስቱ በጌታ በአላህ Subhanahu Wa Ta'ala ስም ከሸይጣን ወስወሳ ተጠበቃለሁ አሁን የሸይጣን ወስወሳ እኛን ሊወሰውሰን ይችላል ግን ወስወሳውን አሜን ብሎ ተቀብሎ ወደ ተግባር መለወጥ ግን የኛ ድርሻ ነው ያንን ደግሞ ከሰራ ግለሰቡ ተጠያቂ ነው ሸይጣን ወስወሳ ኸምር ቢጠጣ ኸምር በመጠጣቱ ግለሰቡ ተጠያቂ ነው ምክንያቱም የሸይጣንን ፍቃድ አሜን ብሎ ተቀብሎ ፈጽሟል ለዛ ነው ሱረቱ ኢብራሂም ምዕራፍ 14 ቁጥር 22 ላይ የውም القيامة ኹጥባ ያደርጋል ጀነቢክ ከገቡ በኋላ ኢብሊስ ኹጥባ ያደርጋል አሚን ራሳችሁ ወቀሱ ነው የምትወጡበት ምንም ነገር የለም ነው ምክንያቱም ቃል ኪዳን ገባውላችሁ ቃል ኪዳን የተከተላችሁ ኢሜል ስልክን ተከፈተ ዋትስአፕን ተሰጠ አሚን ብለ ተቀበለ ፌስቡክ ላይ አንዳንድ ነገሮችን ለቆ ቆራቆት ምናምን ነገሮችን አህለን ወሰለም ወመርሐበን ብለ መጣ እኔ ምን ላደርግ ነው እኔ ሐሳብ ብቻ ነው ያቀበልኩት ለዛ ነው አላህ سبحان الله سورة الناس ليس من ملكة تستوصل منه قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من هذا قال لنا أن تقسم لبنا على جرت لا ينمتو ميزورا سلتي جرت الكفتة لبيش اللي قال نفكر ينتظر شعره سلتي بسورة الناس يودك سو مالك سورة الناس لا يبشيطان متوتا يتتعلل سو للزوجة تتأياكي نمتو من وانت سورة الفلق لا يدوم كان تقوتر وجهنا تتأياكي على سورة الناس لا يقول ፍቃዱን የሸይጣንን አለመፈጸም እየቻልክ በመታዘዝህና ወደ ተግባር መለወጥ ጌታ ዘንድ ተጠያቂ ትሆናለህ ሌላኛው ሱረቱ ፈለቅና ሱረቱ ናስ ላይ ያላችሁ ተሰሰ ይሄ ደግሞ በጣም ቢዩቲፉል ነው ኢትስ ቢዩቲፉል በጣም ቆንጆ ነው ሱረቱ ፈለቅ ላይ የተጠቀሱት ችግሮች ዱንያዊ ናቸው ወይ ያንተ ዱንያዊ ችግሮች ነው ዱንያዊ ነገሮች ነው የሚያመጡብህ የሚችለው ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቂን ኢዛ ወቀብ ወሚን ሸሪ ነፋሳቲ ፊል ዑቀድ ወሚን ሸሪ ሐሲድን ኢዛ ሐሰድ ምቀኛ ቢመቀኝ ድግምተኞች ድግምት ቢሰሩ ማርቶች ማርት ቢጠሩ አፈዛ ደንገዝ ቢሰሩ የሰውን ዱንያዊ ህይወቱን ሊጎዱት ይችላል አኺራዊ ህይወቱን ሊጎዱት አይችሉም ዱንያዊ ህይወቱን ሊጎዱት ይችላል አኺራዊ ህይወቱን ግን ሊያበላሹት አይችሉም በሌላ አባባል ድግምት የሚሰሩ ሰዎች የሰውን ኢማን ማበላሸት አይችሉም አኺራን ማበላሸት አይችሉም ስልጣን የላቸውም ይሄን የማድረግ ስለዚህ ሱረቱ ፈለቅ ላይ ያሉ ችግሮች የተጠቀሱት ምንድነው ዱንያዊ ናቸው ሱረቱ ናስ ላይ ስትመለከት የሸይጣን ወስወሳ ከባድ ነው قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجن والناس እዚህ ቦታ ላይ ግን የተጠቀሱት ግን የሸይጣን ወስወሳ ግን ያንተን ኢማን ሊወረብረው ይችላል ኢማንን ሊያራቆት ይችላል ራቆት ሊያቆም ይችላል ዲን የሚባል ነገር እንዳይኖር ያደርጋል ዲንን ደግሞ ካራቆተ ሸይጣን ልብህን ደግሞ በኢማን የተሞላውን ልብህን ራቆት ካደረገብህ ልብ ባዶ ከሆነች አኺራን ያበላሽ ዱንያን ያበላሽ አላ ቢዚክሪላህ ተጥመዒኑ القلوب ሱረቱ ራድ ምዕራፍ 13 አዋጅ ልቦች አላህን በማውሳት ይራካሉ ይላል ጌታ አላህ Subhanahu Wa Ta'ala ስለዚህ ሱረቱ ናስ የሸይጣንን ወስወሳ ከተከተል ዲንን ያበላሻል ኢማንን ይጎረጉራል አኺራ ያሳጣሃል ሱረቱ ፈለቅ ግን ዱንያውን ብቻ አሁን የመጨረሻው ደግሞ ሱረቱ ፈለቅና ሱረቱ ናስ ያላቸው ተሰሰተ ተመልከት የዚህ ደግሞ የበለጠ ውበቱን ታያል ምን ብያለሁ ሱረቱ ፈለቅ ላይ ያሉት የተጠቀሱት ችግሮች ድግምትና ምቀኝነት አይለና ስናምን የመሳሰሉት ነገር ምን ነው የሚጎዳው ብያለሁ ዱንያዊ ህይወትን አይደለ ዱንያዊ ህይወትን ሱረቱ ናስ ላይ ደግሞ የተጠቀሰው የሸይጣን ወስወሳ ምን ነው የሚጎዳው አኺራን ኢማንን ሃይማኖትን ዲንን አይደለ ጥሩ
ለዛ ነው ይላሉ ዑለማዎች ምን ይላሉ ሱብሃንአላህ እንዴት ዑለማዎች ቁርአንን እንደሚተነተኑ ተመልከቱ ዑለማዎች ምን ይላሉ ሱረቱ ናስ ላይ አላህ 3 ጊዜ ነው አላህን የጠራው ቁል አዑዙ ቢረቢን ናስ ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂን ናስ ሶስት ረብነቱን አጸደቀ ጠራን ከዛ መሊክ ከዛ ኢላህ ሶስት የጌታ ስም ጠራን ለምን ሶስቱም የተጠቀሰበት ምክንያቱም ተቀጥላ ያለችው የአንድ አንቀጽ ማብራሪያ ተቀጥላ ያለ ምን ሸር ወስዋስ ኸነስ በከለም ባይሆነው ጎትቋጭ ሰይጣን ለመጠበቅ ሶስት ጊዜ የጌታን ስም መጠራት አስፈላጊ ለምን ሸይጣን ያንተን ዲን የመወርወር ኢማንን የማበላሸት አኺራን የማሰናፈል እድል ስላለው ማለት ግልጽ ላይ ግን ሱረቱ ፈለቅ ላይ ተመልከቱ ስንት ጊዜ ነው አላህ ስም የተጠቀሰው አንድ ጊዜ ብቻ ነው የተጠቀሰው ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢል ፈለቅ አንድ ጊዜ ብቻ ነው ረብነቱ ቁል አዑዙ ቢረቢል ፈለቅ አንዴ ነው ያለው ለምን ነው ይላሉ ዑለማዎች ምክንያቱ ከዱንያ ይልቅ አኺራችን የበለጠ መጠበቅ ስላለበት ነው ከዱንያ ይልቅ አኺራችን በጣም መጠበቅ አለበት ስለዚህ አኺራችንን አላህ የበለጠ የሚጠብቅልን ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂን ናስ ሶስት ጊዜ ሱረቱል ፈለቅ ላይ ግን አንድ ጊዜ ነው አላህ ስም ቁል አዑዙ ቢረቢል ፈለቅ ሱብሃንአላህ ምክንያቱም ዱንያ ጉዳይ ነው እንደዚህ ድግምት ሰህር ምንላቸው ምቀኝነት አይንና ስለዚህ በጣም ቀላል ነገር ናቸው አፍዛ ደንግዝ የሚያልፍ ነገር ነው በሱረቱል ፈለቅና በሱረቱል ናስ መካከል ያለው ግንኙነት ወይም ደግሞ ያለው ቁርአናዊ ትስስር ይሄን ይመስላል ጥሩ ይሄን ከመሰለ በሁለቱ መካከል ያለው ትስስር ቀጥዬ ደግሞ ሱረቱል ፈለቅና ሱረቱል ኢኽላስ ያላቸው ትስስር እንመልከት ሱረቱል ፈለቅ በማን ላይ ተቀመጠችው ማን ላይ ያለችው አጫዋች ነው ከላይ ሱረቱል ኢኽላስ አለ ከስር ደግሞ ሱረቱል ናስ አለ ማን ላይ ማን አለ ሱረቱል ፈለቅ ስለዚህ ሱረቱል ፈለቅ ከሱረቱል ናስ ጋር ግንኙነት አላት ከሱረቱል ኢኽላስ ጋር ግንኙነት አላት ይሄ ምን ይባላል ኮሄረንስ ቢትዊን ዘ ሱራስ በሱራዎች መካከል ያለ ጥምረት ኮሄረንስ ግንኙነት ሪሌሽንሺፕ ማለት ነው እሺ ሱረቱል ፈለቅ ሲጀምር ምን ይላል ቁል አዑዙ ቢረቢል ፈለቅ ፈለቅ ማለት አሁን ዝም ብለን ለምሳሌ አማርኛ ቅዱስ ቁርአን ትርጉም ብትመለከቱ ቁል አዑዙ ቢረቢል ፈለቅ ሲፈሰረው ምን ይላል በል በተፈለቅላቸው ጎህ ጌታ እጠበቃለሁ ፈለቅ ማለት to wrap up something to tear up something ማለት አንድ ነገር ቀዶ መውጣት ፈለቅ ይባላል ለምሳሌ ጠዋት ወጋገኗ ስትመጣ ወጋገን የሚመጣው ምንን ቀዶ ነው ወጋገን የሚመጣው እሺ ምንን ገፎ ነው የሚመጣው ይሄኛ አማርኛ ይሻላል ምንን ይገፋል ጨለማ ወይም ሌሊት ነው ሌሊት ምንድነው ጨለማ ነው ወጋገን ሲመጣ ምንን ይከፍታል ጨለማን ይከፍትና ወጋገን ይመጣል በደንብ ካዳመጣችሁ ሱብሃንከ ያ ረብ በጣም የምትገረሙት አሁን በሱረቱል ኢኽላስና በሱረቱል ፈለቅ ያለውን ግንኙነት ፈለቅ ምንድነው ነገር አሁን እንዳልኳችሁ ቁል አዑዙ ቢረቢል ፈለቅ በተፈለቅላቸው ጎህ ጌታ እጠበቃለሁ ጨለማን ገርጽሶ ወይም ደግሞ ሌሊቱ ክፍት አድርጎ ብርሃን ይመጣል በነገራችን ላይ everything in this world is ፈለቅ እዚህ ያለው ነገር ሁሉ ፈለቅ ነው ፈለቅ ያለው ነገር ምንም ነገር የለም ቀዶ ማይወጣ ምንም ነገር የለም ምንም ዝናብ ደመናን ቀዶ ይመጣል ነባት አትክልቶች ምድርን ቀዶ ይወጣሉ ثم شققنا الارض شقا እንዳለ ሱረቱ አዕራፍ ላይ ማለት አየ ሲመጡ አትክልቶቹ መሬቱን አርጎት ብርድስ አርጎት ነው ሁላችንም ፈለቅን ፈጽመን ነው የሚመጣ ስንወለድ ከፍተን ይመጣ ከፍቶ መውጣት ነው ሁሉ ነገር እዚህ ምድር ላይ ያለው ነገር በሙሉ ከፍቶ መውጣት ነው ዩኒቨርሲቲ ስትመለከተው ሁሉ ነገር እንደዛ ነው ዝናቡ ደመና ፀሐይ ጨለማው everything ሁሉ ነገር እሺ እንደው ምን ይላሉ ቁል አዑዙ ቢረቢል ፈለቅ የሚለው መخلوق ፍጡር ወደሚለው ልንወስድ ይችላል ክሬሽንስ ስለዚህ ሁሉም ነገር ምንድነው ማለት ነው የሆነ ነገር ከፍቶ የሚወጣ ነው ማለት ሁሉ ነገር ምንድነው ከፍቶ የሚወጣ ነው ሱረቱል ፈለቅ ላይ ምን አለ ቁል አዑዙ ቢረቢል ፈለቅ አለ እሺ ሁሉም ነገር በመወለድ ነው የሚመጣው ይያለ ነው ባጭሩ
ሁሉ ነገር ምንድነው በመወለድ ነው መወለድ የሚለው ቋንቋ ከፍቶ መውጣት በሚለው እንስማማ ኦኬ ከፍቶ መውጣት ግን ሱረቱል ኢኽላስ አስተውለው ታውቃለህ شوف بعد أن أقول أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم كذا قل هو الله أحد الله الصمد لم يلد ولم يولد إيه نمك إيش صوتك عن كذا لم يلد ولم يولد የሚለው በሱረቱ ፈለቅ ይገናኛል ሱረቱ ፈለቅ ላይ every creation ፍጥረት የተባለ በሙሉ ምንድነው ብለናል it's error ቀድሞ መውጣት ነው ብለናል አላህ ደግሞ ማለት ለም የልድ ወለም ይውለድ አልወለደም ጽንስም ግን አልተወለደም ዋው it's beautiful በጣም ነው የሚያምረው ምክንያቱም ቁል ሁወ አላሁ አሐድ እሱ አላህ አንድ ስለሆነ ሱረቱ ኢኽላስ ኢንሻአላህ ወደፊት እንመጣበታለን ግን ሁሉ ነገር ቀድሞ መውጣት ነው ሁሉ ነገር መወለድ ነው ለም የልድ ወለም ይውለድ አይደል ሱረቱ ለም የልድ ወለም ይውለድ ምን መሰለህ ሱረቱ ኢኽላስ ከፍተስተነው ለም የልድ ወለም ይውለድ ቲዮሪ ነው በቲዮሪ ደረጃ በተግባር ደረጃ ደግሞ ወጥቼ አታች አውርቼ ላሳያለሁ በተግባር ደግሞ ቁል አዑዙ ቢረቢል ፈለቅ ፍጥረታት ማጠቃላይ እንደዛ ነው የሚሆኑት ጌታ ብቻ ሲቀር ሌላ ነገር ሁሉ ቀድሞ ይመጣል የሚወለድ የሚገኝ ነገር ጥሩ ሁለተኛ ግንኙነታቸውን እንቃኝ ሁለተኛ በሱረቱ ኢኽላስና በሱረቱ ፈለቅ ያለው ግንኙነት ይሄም እጅግ በጣም ውብ ነው ሱረቱ ፈለቅ ላይ ጌታ ከድግምት ከሟርተኞች ከደብተራ ከምቀኞች ከፍዛ ደንገስ ከሚሰሩ የሰውን ዱንያዊ ህይወት ለማበላሸት ሌት ከቀን ከሚጥሩ ክፉዎች እንድንጠበቅበት የወረደ ሱራ ሱረቱ ፈለቅ ስለዚህ ሱረቱ ፈለቅ ላይ አላህን እየጠየቅነው ነው እየለመንነው ነው ምን ብለን ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቂን ኢዛ ወቀብ ወሚን ሸሪ ነፋሳቲ ፊል ዑቀድ ወሚን ሸሪ ሐሲድን ኢዛ ሐሰድ ይሄ ሁሉ አላህ እንዲያረግ استعاذ الله እየለመንነው ከነዚህ ከማይታዩ ልናቸው ከማንችላቸው ርኩሳን መናፍስ አላህ ይጠብቀን ይያለ ስለዚህ እያንዳንዱ ፍጡር በአጠቃላይ ከአላህ ምን ይፈልጋል ጥባቆን ይፈልጋል ከአላህ ምን ይፈልጋል ጥባቆ ይፈልጋል አላህ ሊጠብቀው ይፈልጋል ፍጥረት በአጠቃላይ በጌታ እንኳን የማያምኑ በአውሮፕላን ሲሄዱ something wrong አውሮፕላን የሆነ ነገር ገርገጭ ሲል ምንድን ነው የሚለው ኦ ማይ ጋድ ጌታዬ ሆይ ኦ ማይ ጋድ ያ ኢላሂ ባማቋን በዛ ሞመንት ግን ጌታ ከነዛ ነገር እንዲጠብቀው ፈልጓል ሱብሃንአላህ ተመልከት አሁን ሱረቱ ኢኽላስ እና ሱረቱ ፈለቅ ያላቸው ተስስት ነው ሱረቱ ኢኽላስ ላይ አላህ ምን አለ መሰለህ መጀመሪያ ቁል ሁወ አላሁ አሐድ አላሁ ሰመድ አሰመድ ብቸኛ ቁርአን ውስጥ የተጠቀሰው እዚህ ስፍራ ላይ የጌታ አላህ አሰመድ ነው ወደፊት ኢንሻአላህ ሱረቱ ኢኽላስ ስንመጣ በደንብ እናያለን አሰመድ ምን ማለት እንደሆነ አሰመድ ብቸኛው የአላህ ሱብሓነሁ ወተዓላ ስም ቁርአን ውስጥ ከተጠቀሱት በዚህ ስፍራ ላይ ብቻ ነው ሌላ ቦታ ላይ አታገኘውም አሰመድ ማለት ምን ማለት ነው to whom every creation is going to return ፍጥረታት በአጠቃላይ ወደሱ የሚማጸኑ ማለት ነው ፍጥረታት በአጠቃላይ ወደ ማን የሚማጸኑ ወደሱ የሚማጸኑ እርሱ ደግሞ ከማንም ምንንም የማይፈልግ ማለት ነው ሱብሃንአላህ ፍጥረታት ሁሉ ጌታ አላህን ይለምናሉ ይፈልጋሉ ከእርሱ ፉቃራ ስለሆኑ ድሆች ስለሆኑ አላህ ደግሞ ገኒዩን ዐይን ዐይን ስለሆነ ከዓለማት ሁሉ የተብቃቃ ስለሆነ ምንም የሚሻው ነገር ስለዚህ አሰመድ ነው መጀመሪያ ነገረ ሱረቱ ኢኽላስ ላይ አላሁ ሰመድ ፍጥረታት ሁሉ ወደሱ የሚለምኑ እሱን ከፍጥረት ምንም የማይፈልግ ነው ካለ በኋላ ከዛ ቀጠለና ቁል አዑዙ ቢረቢል ፈለቅ ይሄ ከሆነ በእንግዲህ ቁል አዑዙ ቢረቢል ፈለቅ በተፈለቀላቸው ጎህ ጌታ ተጠበቃለሁ በል ምክንያቱም ፍጥረታት ሁሉ ጌታ እንዲጠብቃቸው ስለሚለምኑ ለዛ አላህ Subhanahu Wa Ta'ala ሱረቱል ፋጢር ምዕራፍ 35 ቁጥር 15 ላይ ይላል ያ አዩሃ الناس أنتم الفقراء سبحان الله أنتم الفقراء إلى الله እናንተ ሁላችሁም ለማኞች ናችሁ በቃ ድሆች ናችሁ ምንም ነገር የላችሁ في حقيقة مسلم والله هو الغني الحميد إن الله مسكوننا كعلماء كل من ነገር የማይፈልግ ተብቃቂ ሆነ ስለዚህ ፍጥረታት ሁሉ ወደሱ የሚማጸኑ ወደሱ በእልልናው የሚጠብቃቸው የሚለምኑ ናቸው ጌታ ግን አላህ ከማንም ምንም አይፈልግም هو الرزاق ذو القوة المتين ሱረቱ ዛሪያት ላይ የተጠቀሰው ቁጥር 58 ሱረቱ ኢኽላስ እና ሱረቱ ፈለቅ ያላቸው ትስስር ይሄን ይመስላል
ጥሩ በሁለቱ መካከል ያለው ትስስር ይሄ ከሆነ በሱረቱ ናስና በሱረቱ ፈለቅ በሱረቱ ኢኽላስና በሱረቱ ፈለቅ ያለው ትስስር ይሄን ያልተጠቆመን ዛሬ አንዲቷን አንቀጽ ብቻ እንመለከታት። ሱረቱ ፈለቅ የመጀመሪያውን አንቀጽ ሱረቱ ፈለቅ ሲጀምር بعد أن نقول أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الفلق ሲጀምር ምን ይላል? ቁል ምንድነው? ከቁል እንጀምር። ቁል ሁለት ነገሮችን ይዟል ይላል ዑለማዎች። ልብ ብላችሁ አድምጡ። ቁል ሁለት ነገሮችን ይዟል። ቁል አሁን በአማርኛ አስተዋውቀው በል ማለት ነው። ሁለት ነገሮችን ይዟል። አንደኛው የመጀመሪያው ነጥብ ምንድነው? ኦቤይንግ አላህን መታዘዝ። አላህ ምን አለ? ቁል አዑዙ ቢረቢል ፈለቅ አለ። ቁል አዑዙ ቢረቢል ፈለቅ። ይሄንን አላህ ሲል ቁል ሲል ትእዛዝ ማለት ነው። ትእዛዙን እኛ ተቀበልን። እኛም መልሰን ምን አለ? ቁል አዑዙ ቢረቢል ፈለቅ አለ። ለምሳሌ ለእናንተ እኔ ጃፓን በሉ አልኳችሁ። ጃፓን በሉ ስል ሁላችሁ ታዘዛችሁና ጃፓን አላችሁ። ታዛዥነትን አይደለም፣ ኦፍ ኮርስ ታዛዥነት። አላህ ይሆናል ቁል አዑዙ ቢረቢል ፈለቅ አለ። እኛም ቁል አዑዙ ቢረቢል ፈለቅ አለ ታዘዝን ማለት ነው። ስለዚህ ቁል የመጀመሪያው ታዛዥነት። ቁል አዑዙ ቢረቢል ፈለቅ ማለት በተፈለላቸው ጎህ ጌታ እጠበቃለሁ በል ነው ያለው። የመጀመሪያው ትእዛዝ የሰጠው ይህንን ቃል እንድትል ከዛ ኦቤይንግ አለን። እኛ ደግሞ አላህን ታዘዝንና ቁል አዑዙ ቢረቢል ፈለቅ አለ። ምን ማለት እንደሆነ ታውቃለህ? አንተ መጀመሪያ አላህን ሳትታዘዘው በአላህ ትእዛዝ ስር ሳትሆን ከአላህ ዘንድ ምንም ነገር ልጠይቅ አይገባም። ልብ በል። የአላህ መብት ዘወትር መከበር አለበት። የአላህ መብቱ ምንድነው? አላህ አሰመድ ስለሆነ አላህ ሊለመን ይገባል። ፍጥረታቶች ሁሉ ወደ እርሱ ሊመለሱ ይገባል። ሁላችንም ልካችንን ልናውቅ ይገባል። ድህነታችንን ልናውቅ ይገባል። ወሊላሂ ሙልኩ ሰማዋት ወልአርድ በሰማያት በምድር ውስጥ ያለው ንግስና ሁሉ የአላህ ነው። ወሊላሂ ሚራቱ ሰማዋት ወልአርድ ሱረቱ ሐዲድ በሰማያት በምድር ውስጥ ሁሉም ነገር የሚወርሰው አላህ ነው። ስለዚህ እኛ ገቦች ማለት ነው። ቁል ትእዛዝ ሲሰጥ አላህን ታዘዝ ነው። ምን እያለ እንደሆነ ታውቃለህ? አላህ ሱብሓነከ ያ ረብ በአላህ ትእዛዝ ስር መጀመሪያ ሳትሆን ከአላህ ጥበቃን አትፈልግም። ስለዚህ ሙስሊሞች ምን ጊዜ አላህ እንዲጠብቃቸው ሲፈልጉ የአላህን መብት አክብረው ነው መጀመሪያ። አላህ ያዘዛቸውን ነገር ቁል አላቸው፣ ቁል አሉ፣ ታዛዥ ነው። ከዛስ አዑዙ ቢረቢል ፈለቅ ሱብሓነላህ። ሁለተኛው ቁል አንደኛው ታዛዥነት ነው ብያለሁ። ሁለተኛው ዲክላሬሽን ነው። ዲክላሬሽን ማለት ማወጅ ማለት ነው። ቁል አዑዙ ቢረቢል ፈለቅ፣ ቁል ሁወ አላሁ አሐድ፣ ቁል አዑዙ ቢረቢን ናስ እያወጅክ ነው። በል በሰዎች ሁሉ ጌታ በሆነው እጠበቃለሁ። ይሄንን እንድትለው ፈለጋለህ። ድምፅህን አውጥተህ በልብህ ሙሉነት አንደበትህን ሞልተህ አፍህን ሞልተህ ይሄንን እንድትለው ፈለጋለህ። ለምን እንደሆነ ታውቃለህ? ምክንያቱም አንዳንድ ሰዎች አሉ። ሰው በእርግጥ በተፈጥሮ በባህሪው የበላይ አካል እንዲኖርበት አይፈልግም። ሰው የበላይ ብዙ ጊዜ ደጋግሜ ነግሬያቸዋለሁ። ቁርአን ውስጥ አላህ የመጀመሪያ ስሙን ያስተዋወቀው ረብነቱን ነው። ረብነቱን ያስተዋወቀበት ምንድነው? አልሐምዱሊላህ ረብል ዓለሚን የመጀመሪያው መግቢያ ረብነት ነው። ሱረቱ ፋቲሃ መውጫው ቁል አዑዙ ቢረቢን ናስ ረብ ነው። መውጫው መግቢያው ለምን? ምክንያቱም የመጀመሪያው ማወቅ ያለባት አላህ ረብ መሆኑን ነው። ረብ መሆኑን ካወቅ አንተ ምንድነህ? ኢባዱላህ የአላህ ባሪያ ነው። ስለዚህ በባሪያና በጌታ መካከል ያለው ግንኙነት የሰመረ ይሆናል ማለት ነው። ስለዚህ አላህ ጌትነቱ መጀመሪያ ምን እንድትቀበላል ነው የሚፈልገው። ለዛ ነው ለሙሳ አለይሂ ሰላም ቆል ስሙ ሲያስተዋውቅ ሱረቱ ጣሃ ምዕራፍ 12 እስከ 14 ተመልከቱ። ኢነኒ አነ አላህ ብሎ ሱረቱ ጣሃ ምዕራፍ 14 ላይ አላህ ነው ስሜ ብሎ ከማስተዋወቁ በፊት ረብነቱን ነው ቁጥር 12 ላይ ገለጸላቸው። ጥሩ። ስለዚህ ቁል አዑዙ ቢረቢን ናስ እንትን ነው ዲክላሬሽን ነው፣ እያወጅን ነው። ምን ይባላል? ኢትስ ኪሊንግ ዩር ኢጎ ይባላል። ውስጥ ያለው ስሜትን መግደል። የትኛው ስሜት? እኔ በራሴ ተብቃቃው ነኝ የሚለው ስሜት። ብዙ ሰዎች እንደዚህ አይነት ስሜት አለባቸው። ሱብሃንአላህ አላህ ስንት ውለታ ውሎለት አላህ ምን አደረገልኝ የሚለዋል። ለምንድን ነው ማመሰግነው? ምን አደረገልኝ ነው ማመሰግነው? ሱብሃነከ ያ ረብ ሱብሃነከ ያ ረብ ላ ሐውለ ወላ ቁወተ ኢላ ቢላህ هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون سورة البقرة 7 ቁጥር 9 ስንት ውለታ ነው አላህ ለሰው ልጆች የዋለው፣ ግን ሰው ይህንን ውለታ ያስተባበረ። ስለዚህ አላህ ምን አለ? ቁል አውጅልኝ እፈልጋለሁ እንድታውጀው። በአንደበት ሞልተህ በልብ ያመንከው ነገር እንድትገልጸው እፈልጋለሁ። እኛ ኢማን የሚባለው በልብ የተረጋገጠ በአንደበት የተገለጸ በተግባር የሚረጋገጥ ስለሆነ ማለት ነው።
ቁል አዑዙ ቢረብ ቁልን ጨረስን። ረብ ቁል አዑዙ استعاذ بالله መጠበቅን ብዙ ጊዜ አንስተናል። ብዙ አልፈጅበትም እዚህ ከአላህ መጠበቅን ቁል አዑዙ ሱረቱ ነህል ምዕራፍ 16 ቁጥር 98 ላይ فإذا قرأت القرآن فاستعذ بالله ቁርአን በቀራ ጊዜ ከተረጀመው ሸይጣን ተጠበቅ። በአላህ ተጠበቃለሁ ወይ በአላህ ተጠበቅ ቁርአን ያዛል። ቁል አዑዙ ቢረቢል ፈለቅ ረብነትን ከዚህ በፊት ቀኛቸዋለን ብዙ ትኩረት አልሰጠው። ምክንያቱም ሱረቱን ናስ ላይ በደንብ ስላየ ነው ረብ ምን ማለት እንደሆነ ረብነቱን አላህ በስንት ቦታ ላይ እንዴት ቁርአን ውስጥ እንደገለጸ ማሳይቻለሁ። ረብነቱን ደጋግሞ ያነሳበትን ምክንያት ገልጫለሁ። ስለዚህ አላህ ረብ ነው። ረብ የሚለው ቃል ያው በአማርኛ ቋንቋ ሆነ እንግሊዘኛ ቋንቋ ሊፈታ የሚችለው ቋንቋ እንደሌለ ከዚህ በፊት ነግራችኋለሁ። ረብ ግን ለመስማማት ያ ጌታ ብለን እንቀበላለን። ሌላ ምንም ልንለው አንችልም። በአማርኛ ሌላ ልናገኝለት አንችልም። ከዛ ፈለቅ ነው ቁል አዑዙ ቢረቢል ፈለቅ እንደነገርኳችሁ ፈለቅ የምንለው ነገር ሁሉ ነገር ምን ማለት ነው እያለ ቀዶ የሚወጣ ነገር ነው። ሰንጥቆ የሚወጣ ነገር ነው። በጣም የሚደንቀው ነገር የዚህ ሱራ ማብቂያችን ላይ በጣም የሚደንቅ ነገር ላሳያችሁና ኢንሻአላህ የመጀመሪያው ክፍል 1 ሱረቱል ፈለቅ እዚህ ላይ እናቆማለን። ኢንሻአላህ የሚቀጥለው ክፍል አላህ ይወት ካቆየን እንጨርሰዋለን። the sequence of the surah sequence ማለት ተርቲቡ ማለት ነው። የሱራው ተርቲብ ሱረቱል ፈለቅ 5 አንቀጽ ነው ያለው። ተርቲቡን ተመልከቱ። from general to specific ስለሆነ ነገር ከአጠቃላዩ ነጥብ ወደ ውስን ወደ ነጥብ ሲመጣ ታያዋለን። ተመልከቱ ቁል አዑዙ ቢረቢል ፈለቅ ከዛ ቁጥር 2 ላይ ከቁጥር 2 ነው የሚጀምረው ወሚን ሸሪ ማ ኸለቅ ይላል። አላህን እንዲጠብቀን የምንፈልገው ነገር አለ። ምን ወሚን ሸሪ ማ ኸለቅ ከፈጠረው ክፉ ፍጥረት ሁሉ። አሁን ትልቅ ፊሎሶፊካል ዲቤት አለ፣ ፊሎሶፊካል ኢሹ አለ። ያን ፊሎሶፊካል ኢሹ እዚህ ላነሳው አልፈልግም፣ ጊዜው ማይበቃኝም፣ ሁኔታውን ማመቻ አይደለም። አላህ ክፉ ነገር ይፈጥራል ወሚን ሸሪ ማ ኸለቅ ስለሚል ማለት ነው። ግን ባጭሩ ወደላችሁ የምፈልገው ነገር እንዲገባ መጥፎ የሚባለው ነገር የመልካም አለመኖር ነው። የመልካም አለመኖር ምንድነው? መጥፎ ነው። ለምሳሌ ፀሐይ ይጠቅማል አይጠቅምም? ፀሐይ ይጠቅማል። ፀሐይ ጉዳት አለው የለም? ጉዳት አለው የለም? ጉዳት አለው። ፀሐይ ጉዳት አለው። አንዳንድ ጊዜ ፀሐይ ከነ ልጆቿ ወጣች እስክትል ድረስ ነው ያለው። በቃ ከባድ ማለት ነው። ግን ፀሐይ ያለ ፀሐይ ላይፍ የለም። ያለ ፀሐይ ላይፍ የለም። ብዙ ነገሮችን ስታያቸው የሚጠቅሙ ነገሮች ዝናብ ይጠቅማል አይጠቅምም? ግን በጣም ፓወርፉል ነው ከመጣስ ያ ሱብሃንአላህ የኖህን ህዝብ እኮ ያጠፋቸው ያው ውሃ ለእኛ የሚጠቅመው ውሃ ነው ያጠፋቸው። ስለዚህ የሚጠቅሙ መልካም የምንላቸው ነገሮች ሁሉ ሰምፓት ምን አላቸው? የሆነ ጉዳት አላቸው። መኪና ይጠቅማል አይጠቅምም? በእኛ በሀገራችን ቋንቋ ፍሬን በተሰቀለስ አያደርስም። አላህ ይጠብቃል። ስለዚህ ወሚን ሸሪ ማ ኸለቅ ማለት ከተፈጠሩ ክፉ ፍጥረታቶች ሁሉ በአጠቃላይ ክፉ ከሚባሉ ፍጥረት በሙሉ በማን እንጠበቃለን አለ? ክፉ ከተባሉ ምን ፍጥረት ሁሉ እዚህ ውስጥ ክፉ የሚባሉ ሁሉ ተጠቃለው ነው። ጀነራል ነው ማለት ሁሉ ነው። ጥሩ ቀጥሎ ያለውን አንቀጽ ተመልከቱ። ወሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲኺን ኢዛ ወቀብ። ይሄ ስፔሲፊክሊ በጨለማ ብቻ የሚደረግ ክስተት ነው። በሌሊቱን ክፋት በጨለማ ጊዜ በጌታ ተጠበቃለሁ በይላል። በሌሊቱ በምን ዋለ? በሌሊት ብዙ ነገር አለ። ሰውን ለመግደል የሚያስበው ሌሊት ነው። እንቧይ ለመጣል፣ ኮረሪማ ለመጣል፣ ምንድን ነው አይጥ ገነዘው ምናምን በር ላይ ለመጣል የሚመቸው መቼ ነው? ሌሊት ነው። ስለዚህ ከሌሊቱ ክፋት በጌታ በአላህ ተጠበቃለሁ። አነሰማው ቅድም ወሚን ሸሪ ማ ኸለቅ ነበር። አሁን ደግሞ ወሚን ሸሪ ጋሲቂን ኢዛ ወቀብ። ጨለማ ብቻ በጨለማ ውስጥ የሚደረግ ክፋት ሁሉ ይጠበቃል። ከዛ ደግሞ አሁንም እያነሰ ነው የሚመጣው። አነሰ ወሚን ሸሪ ጋሲቂን ኢዛ ወቀብ ወሚን ሸሪ ነፋታት ፊል ዑቀድ። ነፋታት የመጀመሪያው አሁን በአማርኛ ሲመት ብትመለከቱ በተቋጠሩ ክሮች ላይ ተፊዎች ከሆኑ ደጋሚ ሴቶች ይጠበቃሉ። ነፋታት ሴቶች ማለት ነው። ኦፍ ኮርስ ግን ሴቶች ብቻ ማለት አይደለም። ነፋታት ግሩፕ የሆነ ወይም ቡድን የሆኑ ሰዎች ሊሆኑ ይችላሉ። ነፋታት
ከነዛ ቡድን ሆነው ድግምትን ከሚደግሙ ክፎች ይጠበቃሉ አሁን እነማን ብቻ ተነጥለው መጡ እነማን ደጋሚዎች ብቻ አሁን ደጋሚዎች ብቻቸው መጡ ማለት ነው ግን ደጋሚዎች ቁጥሩ አንድ ነው አይደለም ወምን ሸሪ ነፋፋት ብዙ ቁጥር ነው ደጋሚዎች ሆነው መጡ ማለት የመጀመሪያው ወምን ሸሪ ማ خلق ነበር ወምን ሸሪ ማ خلق ሲባል ድግምት ይገባል አይገባም ሁሉም ነገር ይገባል ከዛ ሁለተኛው ላይ ደግሞ ምን መጣ ወምን ሸሪ ጋስን ይዛው በጨለማ ብቻ የሚደረግ ከዛ ደግሞ ወረደና ደጋሚዎቹን ብቻ ስፔሲፊክ አደረገ ከነዛ ደጋሚዎች ከድግምተኞች ከሳሽሮች ይጠበቃሉ ከዛ በኋላ መጨረሻ ላይ ሲባቸው ወምን ሸሪ ሐሲድ ኢዛ ሐሰድ ባንድ ቁጥር መጣ ከመቀኛው ክፋት በተመቀኘ ጊዜ ይጠበቃል ቁጥሩ ስንት ሆነ ሱብሃንአላህ አያቸው ወረደ አንድ ብቻ ወምን ሸሪ ሐሲድ ኢዛ ሐሰድ الحسد ማን ነው እንመለከታለን እንደሚከተለው ኢብሊስ ነው ኢብሊስ አደምን መጀመሪያ የተመቀኘ ሁሉ ጊዜ የአላህን ባሮች የሚመቀኝ ኢብሊስ ነው ወምን ሸሪ ሐሲድ ኢዛ ሐሰድ አንድ ሆኖ መጣ ከላይ ወርታች ስታነበው ብዙ ጀነራሉ ስፔሲፊክ እየሆነ መጣ ከስር ደግሞ ተነስተህ ነው ወምን ሸሪ ሐሲድ ኢዛ ሐሰድ ያከደም ወደ ላይ ደግሞ ብታነበው ከትንሽ ቁጥር ከፍ እያለ አሁን አንድ ነገር ልጠይቃችሁ ሱረቱ ፈለቅ ይሄን የሚመስለው ውብ ነው ሱረቱ ናስ ምን ያህል ድንቅ እንደሆነ በሁለት ክፍል አይተናል መልእክተኛ አለይሂ ሰላቱ ወሰለም ማንበብና መጻፋቸው አካባቢ ህዝቡ በአጠቃላይ ነብዩ ማን እንደሆነ ያውቃቸዋል ሰለላሁ ዐለይሂ ወሰለም ይሄን መጽሐፍ ሰው ነው የጻፈው ይባላል ላው ይዘራ ኢንሻአላህ ሰለፈ ቆይ ሱረቱ ኢኽላስና ሱረቱ ፈለቅን እንዲላገናኝ ሱረቱ ናስና ሱረቱ ፈለቅን እንዲላገናኝ ሱረቱ ፋቲሃና ሱረቱ ፋቲሃና ሱረቱ ናስ እንዴት እንደሚገናኙ ታሳይቻችኋል እንዴ የመጀመሪያ መክፈቻና የመውጫው ቁል ሲጀምር ፋቲሃ ምን አልহামዱሊላሂ ረቢል ዓለሚን ረባና መውጫስ ቁል አዑዙ ቢረቢል ናስ ረብ ዘምረባለ ሱብሃንአላህ አልহামዱሊላሂ ረቢል ዓለሚን አርራህማን ራሂም ማሊክ የውሚዲን እዛስ ቁል አዑዙ ቢረቢል ናስ ማሊኪን ናስ ይሄው ሱብሃንአላህ ማን ሊጽፍ ይችላል እንደዚህ በፍጹም ሰው ሊጽፈው አይችልም ለዛ ነው ዋና ፕሮግራም ሁሉ ጊዜ ደግምላችኋል እኔ ተፍሲር አይደለም ያስተማርኳቸው አሉት ለአቅም ተፍሲርም አልነበረው ግን ቢያንስ አማጁዝ ምን ያህል ቁርአን የሚደምቅ መጽሐፍ ሆኖ ማወቅ አለብን አንተ ይሄ ህይወት የሚቀይር ይገባል ማንም ሊጽፈው አይችልም እንደዚህ ከዚህ በኋላ ያለ ይሄ ቁርአን አቀራረብ እንዴት ነው ከሱረቱ ፈለቅ ያለ አቀራረብ እንዴት ነው ስለዚህ ዘውትር ማታ ስንተኛ መልእክተኛው አለይሂ ሰላቱ ወሰለም ያደርጉ እንደነበር ሱረቱ ናስን ሱረቱ ፈለቅ ሱረቱ አልሙዓውዘተይን ይባላል መጠበቂያ ምዕራፍ እንዲሁም ሱረቱ ኢኽላስን በአንድ ላይ ሶስቱ ለሚቀራ ይገባል ዘውትር ማለት አላህ Subhanahu Wa Ta'ala በቁርአን ከሚጠቀሙ የአላህ ባሮች ሁላችንም ያደርገን ኢንሻአላህ በሚቀጥለው እንግዲህ የምንመለከታቸው ፕሮግራሞች የሚሆኑት ያው ከቁጥር 2 ጀምሮ እንቃኛለን እስከ 5 በሚቀጥለው እንጨርሳለን እነ የድግምት መንፈስ እነ ደብተራ ቡዳ ጠንቆላ ዛር አፍዛ ድንግዝ ምናምን የሚባሉትን እስቲ እናመጣቸዋለን እዚህ እነ ሟርተን እናያቸዋለን መስተፋቅረን እንቃኛዋለን ባጭሩ ማለት ነው ከዛ በኋላ ኢንሻአላህ አላህ እንደዚህ አይነት ክፋት እንዲጠብቀን ሁሉ ጊዜ ሱረቱ ፈለቅን ልንቀራ ይገባል አላህ Subhanahu Wa Ta'ala ሁላችንም በሰማነው ተጠቃሚ አላህ ያደርገን ወአኺሩ ደዋና አልሐምዱሊላሂ ረቢል ዓለሚን